በእናትሽ ተመሰለኝ ምርጥዬ በእናትሽ ከነጋ ምንም ሰው አልመሰንኩም በእናትሽ ብር የለኝም በእናትሽ ተመሰለኝ እኔ ምንም ሰው አልመሰንኩም ዛሬ ምንም 10 ብር አለኝ በ10 ብር አው በቃ ከ100 ኪሎ በታች ኮንሽ እንደውም እኔ ራሴ ነው የምከፍለው እንደውም በቃሽ ተመሰለኝ ውጪበት ይኸው ስንት ይላል ወዮ ለትንሽ 101.1 በጣም አንቺ ምግብ ቀን ያምር ኤፍኤም ነው እንዴ 101.1 የምትለኝ ምን ነው መመዘናችንም እንዴ አውቃ ነው እንዴ ሰው እንደዚህ ታውቃለህ አብላሽ መሰለኝ ሚዛኑ አብላ ያምር ይሰራ ነበር አብላሽ እድሜሽ አይደለም በእናትሽ 10 ብር የሚበላው ሻሜታ አጥቻለሁ ፈቲያ ጋር አለብኝ ሻሜታ በእናትሽ ወንድማችን ከኢጂ የቴሌቪዥን ፕሮግራም ነበር ከኢጂ ቴሌቪዥን ፕሮግራም አንተ አፌስ ልከተው ጠጋበል እንጂ ምን ሆነ ካሜራ ሌንስ ነው እሺ ጠጋበላ ቢሆንም እና የባል ኢንተርቪው ላይ ነው የባል ኢንተርቪው ምን ላይቭ ነው በጣም ደስ ይለኝ አመሰግናለሁ በዓል እንዴት እንደምታከብር አንዳንድ ነገር በለ ስለ በዓል ያው በዓል እንግዲህ እንደ ድሮ አይሆንም ካገባህ ከወለድክ በኋላ ብዙ ጊዜ ከአማቾች ጋር ነው የምታሳልፈው መልእክት ማስተላለፍ ይችላል አይደል እንግዲህ አማቼ የባለቤቴ እናት ነች ታጉ ቀንጨራ ነች አሮጊት እንኳን አደረሰሽ ነው ወንድሜ ይተላለፍ ኧረ አመላቸው አይጠፋቸው አባቷ አቶ ብሩ ትኩሳት የሆነ ሽማግሌ እንግዲህ ከነሱ ጋር ነው ማሳልፈው እንደምታየኝ ግንበኛ ነኝ ቁብጥዬ ምናምን ፋሲካ በደንብ ስለምናከብር ቆጥቤ ያስቀምጥኳት ብራለች አንድ 45 ብር ጥሩ ሁኔታ ላይ ያለ በጋ አግኝቻለሁ ይጠብቃሉ አማቾች አይደሉ እንግዲህ ሰፈር ደግሞ 150 ሺህ ብር የተገዛ ጥሩ ሙክት በሬ ተገኝቶ መደብ በ30 ሺህ ብር አገኘው ይጠብቃሉ እዛ ይጀ መሄድ አለብኝ ሲቀጥል አባትየው ጋሽ ብሩ አልኮሊክ ናቸው ጫባሽ ገና ቤት ስገባ እነሱ ጋር ጅጅን ነው የሚያኝ ስለዚህ አልችልም የሆነች ብላክ ሌቭል ነገር ጎልድ ሌቭል ምናምን አቅም የለኝም የሆነ ሬድ ለምን ነገር አዘጋጃለሁ ይጠብቃሉ እና አንድ የሆነች አነስ ያለች ድፎ ዳቦና ዶሮ አለችኝ እሷን ይዤ ሄጄ እናትና አባቴ ጋር አከብራለሁ አማቾቼ ጋር ያልኩስ አማቾቼ ጋር ይዘው የምትሄዱስ የሚጠብቁትን እኮ ነው ይጠብቃሉ አይ ጋይስ ትረዳኛለህ የሚጠብቁትን ነው እንዴ ድንጋይ ቆርቆሮ ያመጣሁትን ገንዘብ ሶስተኛው ወገን ለመገበት ለእናቴ በደረስኩ ትቀልዳለህ እንዴ እሺ ለአማቾች ማስተላለፍ የምትፈልገው መልእክት ካለ አለኝ እንግዲህ አልማጣ መቀራ ሆኜ ሳልመጣም ቀረ ሆኜ እኛ በሬ ሞርቶዴላ ነው እየበላ ያደገው እያልኩ ነው እኛ ቅርጫ ከገባ ማለት ነው 2 ኪሎ ስጋ በበሬው ጮማ ቅባት ብቻ መጥበስ ትችላለህ ያለ ዘይት ያለ ቂቤ እያልኩ ነው ቱሪናፋ እኛ ጋር ብገቡ ይሻላል አረፈሩ አቶ ዞዱ ለባለፈው አመት ባል ያዘጋጁትን ቅርጫ እርሶና አራጆቹ አይደል እንዴ በሚጥሚጣ አጥቅሰው በልቶ የጨረሱት አንድ ወዳጄ ገርማል አሁን እኔ ጋር ነው የሚገባው ቅርጫ ድሮ ግን እነሱ ጋር ነበር ደርሶ ቅርጫዬስ ድርሻዬስ ሲላቸው አሁን እኔና አራዶቹ በሚጥሚጣ በልተን ጨረስ ነው ብለው ቆዳውን የሰጡት ከበሮ ስራ ብለው ማለት ነው እኛ ግን በፍታዊ ክፍፍል ነው ምናምነው ከእበቱ ይደርሳል አንተ ከፈለክ ማለት ነው እነሱ ጋር ግን እግር ተሰጥቶ ጨጓራ ብትጠይቅ ነብሮ በላው ሊሉ ይችላሉ ምላስ ብትጠይቅ ውጦት ነው የሞተው ሊሉ ይችላሉ ከባድ ነው እነሱ ጋር መግባት ስማችን ባታጠፋ መልካም ለኛ በበሬውን ስንገዛ ራጅ ሲቲ ስካን ኤምአር ያስነስተን ነው መንገዛው ንጹህ በሬ ነው እነሱ ግን ላት ነው የሚነኩት እንደ ዘንድሮም እያልኩ ነው በሬ ለመግዛት በግማ እናንተ በሬ ነው ይሄው ከመክሳቱ የተነሳ ቀንዱ ከብቶት እንዳቀረቀረ አንተ ቀንዳ ቢገባ በሬው ያቀረቀረው ማለት ነው ከስቶ ሳይሆን ለሰው ልጅ ትልቅ አክብሮት ስላለው አለ እንጂ እናንተ በሬ ዋብየ መጥቼው ጋማ ነው ምንለው ወንድና ስማኝ የኔ ወንድም እነሱ ጋር ቅርጫ መግባት ምን እንደሆነ ሰፈርተኛውን መጠየቅ ትችላለህ ለ101 ነው አንድ በሬ ቅርጫ ገብቶ ማለት እንደ ቅርጫ ሳይሆን እንደ በርጫ አንድ ጎርሶ ተድሪናው ጥሬ ወጡት እያልኩ ነው እንግዲህ ምርጫ አንተ ነው እያልኩ ነው በቃ ይቅርታ አቶ ዘውዱ እነሱ ጋር ገብቻለሁ ይሻላል ምን ማድረግ ይቻላል አንተ አይዘዌ ስማኝ ወንድ አንድ ቦታ ደግሞ ያዝልኝ ቅርጫ ለውሼ ይገባል እሺ እሱ ጋር ሰልፍ ልቀቅ ሄዶ ቤንዚን አልቋል አባ ሰልፍ ልቀቅ ቤንዚን አልቋል አታ አሰማም ደረሰኝ እግዚአብሔር ተመስገን ክባርልኝ ያስልሽ ያስ እዛው ቁም እስኪ ምን አልቋል እኮ ነው የተባልከው አትጠጋኝ አንተ ምን ቤንዚን እንዴት አለቀ በቃ ሰልፍ ልቀቅ ምን ማለት ነው እኔ እኮ 9 ቀን እኮ ነው የተሰለፍኩት ብርድ አልን ፀሐይ አልን አሳልፍ ያለቀ ትለኛለህ ምን አገባኝ ለምን 9 ወር አትሰለፍም ሂዱት አንተ አሁን ለምን ትመታኛለህ እዛ የልጆች አይኔ ገረፈኝ የመታኛ አይበቃኝም እንዴ ለምን ትመታኛለህ ምንድነው አንተ እብድ የሚያደርገህ ሂዱታ ችግር ነው እብድ የሚያደርገኝ አትምታይ ሰውዬ 15 ቀን ነው ላደይን ካቆንኳት እህል ቀምሻለሁ አይተኛል እዚህ 9 ቀን ሙሉ ፀሐይ ያስከስ ያረጋል ስለማይመለከተኝ ነገር አታውራ እንዴት አይመለከትም ወይ አስታርቋቸው እንዴ ወይ ለምን አታስታርቋቸው በሁለት ጥጋበኛ ሀገሮች እኛ ነን እንዴ መጎዳት ያለብን
ሰውዬ አንተን የተጎዳውን ያልተጎዳውን ቢዱጣ አራትም ታይ በእናትህ። ኧረ እግዚአብሔር ሆይ ኧረ ፈጣሪ ህዝቡ ተመችቶታል። አንተ እየን እግዚአብሔር ሆይ እባክህ እሺ ለምን ትመታኛለህ? ቢዱጣ እና ካልወጣ እኔ በእግዚአብሔር አትምታኝ። ይኸውልህ እሺ ላዴን እንኳን ከፀሐይ ላይ አንቀሳቅሼ ቤት ላስገባት አንድ መለኪያ አንድም አረም አልቋል። አንድ መለኪያ ቤንዚን ስጠኝ። ይኸው ሞተሩን ቀዝቅዞ የሚና ውጣ ሂድ ውጣ ውጣ። ይኸው ምታኝና ችግር ከገረፈኝ እኮ አይበልጥም ያንተ ዱላ። ግረፈኝው አትወጣም። አንድ መለኪያ ግረፈኝና አንድ መለኪያ በእግዚአብሔር ይኸው መምታት ልጀምር። በእግዚአብሔር እስካሁን አልመታኸኝም። መምታት ልጀምር። አንድ መለኪያ ስጠኝ። ውጣ። ተመልሰህ እንዳመጣ እዚህ ሰልፍ ሲመጣ ራሱ ነው። ሂድ ውጣ። ሰላም ነው። ሰላም ካልሶትን አጣጥቤ ጨርሻለሁ። አጠብሽው? ሁሉም ምን አይነት ፓንት ነው ያለሁት? ምን አይነት ካልሲ ነው ያለሁት? እኔ እኮ ሳህን አድርጌ እዛው ላይ ምግብ አድርጌ ልበላ ስል እኮ ነው ካልሲ መሆኑ ትዝ ያለኝ። እንደዚህ ንጽት ያለ ካልሲ አለ? እንደዛ ነው። በአንድ ቀን ራሱ 4 ካልሲ ነው የምለብሰው። ቀያየራለሁ በሰዓቱ። በስመ አብ ካልሶት እኔ እንጃ እኔማ በድባዳ እኔማ በቁሜ የሸንት ውሻ እኮ ነኝ። ችግር የለውም። እንደዛ ነው ባይዘው ወይ እየሰራሽ ስትሄጂ እንደዛ ነው እየገዛሽ ነው የምትሄጂ። ችግር የለውም። እሺ ደሞዜን ስጡኛ ጋሽዬ። እኔ እንጃ በቃ ወይ ካልሶት ግን ሲነጻ የምን ደሞዝ ጋሽዬ? እኔ ታዲያ ወደሽ ካልሶት አይደል እንዴ አለብኝ እንዴ? በደሞዝ እኮ ነው የምሰራው ጋሽዬ። ምን ደሞዝ ባግኝተሽኝ ምን አልሽኝ? ወሰደኝ በነጻ በስሜት ውስጥ ገብቼ ሰው እኮ እንደዛ ያልኩ ነው። ራስን ህሊና የለም እንዴ? ሰጠኝም ጋሽዬ ሌላው ተው በነጻ አጥብልሃለሁ አላልሽ አይደል? እንደውም ልንገርህ ሀቁን ካልሰህ አይደለም ንጹህ አይጥ ራሱ ሞታ እንደዛ ትሸትም አንተ ብብት ፊት ምን ብብት ስሚ ሴትዮ ታርልታለህ። አራለሁ ይሄ ፓንቱ በጣም አይ ወደዛ ስሜን አጣጥፊ እንደዛ አይባልም። አገር ባገሩ አጥፋለሁ። እጂ ስታስጠላ እጂ ኦካ ከዚህ ቾካ እጅ አትብላ ርቦኝ ነውስ እጅ አትብላ አታፋፍር። አራት ለካ ደግሞ በስነ ስርዓት አራት ነው የነካሁት። ተበላ እናቴ ተውራባኝ ነው ነው እናቴ ዋዩ እንዴ አንተ ለብዬ ነው እንዴ የምታለቃቅሰው? ኧረ አንተ ምን እሺ ነው እንዴ? ተበላ እኮ ኧረ ተበልተሃል አንተ። እንካ ለብዬ ነው እንዴ የምታለቃቅሰው? እንካ ይዘይድ 250 ስለገዛሁት ነው እዚህ ሰፈር እንዳመጣሽ ከዚህ በኋላ ሂድ። ምን ይመስላል እዚህ ሰፈር እንዳመጣ የነገርኩህ ነው። እኛ ክለብ ምናምን ስንወጣ በጀማ ነው የምንዝናነው። ደቀ ብለን ከባ ነው ምናምን ክለቡን የሆነ ቀን እንዲሁ እየተዝናናን በጀማ ውስኪ ታዟል ምናምን እየተዝናናን ነው። እኛ ለካ አላየናችሁም። ከኋላ ጠላት ገብቶ ከዛ ከጠላት መካከል አንዱ ገጀራ ይዞ መጥቶ እኔ ላይ ሰነዘር። ድንገት ነው አይነ ዞር አልኩበት። ፈጣሪ ያላ ምን እንደሆነ አላውቅም። ዞር ስልበት እኔ በገጀራው ውስኪው ነው እኔን ስቶኝ ማለት ነው። ከዛ ተተረማመሰ ክለቡ ዱቄት አረግናችሁ። ጠላት ፈረጠጠ እያልኩ ነው ጠላት። ከዛ እኔ ጃሜን አረጋግቼ ድጋሚ መጠጣት ልንጀምር ስንል ለካ ውስኪው ቅድም በገጀራ ተወግቷል። የተወጋው ውስኪ ደግሞ እኛን ጠጣማ ቤት ቀየርን ማለት ነው። ዋው የሚገርም ጀብድ። ምን እኔ እኮ በ18000 ብር የገዛሁትን መኪና እኮ ታኮ ማድረገው በድንጋይ አልነበረም። በጥርዝ 40000 ብር ነበር። የሰፈር ልጆችን ራሱ መኪናውን አቁሜ ይጠበቅ ስላቸው መኪናውን ሲሆን ብሩ ነበር የሚጠብቁት። ይገርማል። የዛኔ መላላ ያ እኔ በዛ ላይ ብር ብቻ ሳይሆን አስማት ሹፌር ነኝ። ያለፈ ታሪክ ልንገር። ያለፈ ነው እኔን አያውቅልም። አሁን ላይ የሆነ ጊዜ ከዚህ አውቶቢስ ተራ መናኸሪያ ገብተን ከአንድ ቅጥቅጥ ላይ ዳይመንድ ዘርፈን ልንወጣ ስንል ማን እንደጠራቸው አላውቅም። ፖሊሶቹ ከበቡታል መናኸሪያው ማለት ነው። ከዛ እኔ ምን ብያለሁ? ቅድም አስማት ሹፌር ነኝ ብያለሁ። መኪናውን ይዤ በቅያስ አልኩኛ። ከአውቶቢስ ተራ በ2 ደቂቃ ደብረ ዘይት መንገድ ወጣኝ ማለት ነው። ከዛ የነዳሁት እያለ ከፊት ትራፊኮች እንዳለ መንገዱን ዘግተውታል በሞተር ምናምን። ደርሷቸዋል መረጃው ቅድሚያ። ከዛ ወደኋላ ልመለስ ላይ የቅድሙ ፖሊሶች መጡብኝ ከኋላ። ምን ላድርግ? እስከዛሬ ማረሰውን አንድ ጀብድ እንድፈጽም አስገደዱኝ ይላል። መኪናው አንደኛ አስገቦትኝና ወደፊት ነዳሁት። ልክ ትራፊኮቹ ጋር ስደርስ ሁለተኛ፣ ሶስተኛ፣ አራተኛ ሳላስገባ ቀጥታ አምስተኛ ሳስገባ መኪናው ብድግ አለችና መኪና ትራፊኮቹን ዘለለቻቸው ማለት ነው። እኔ በረረሽ ማለት ይቀለኛል። ከዛ አየር ላይ ያለች መኪናዋ በስፖኪ እንዲህ በየሳያቸው ትራፊኮቹ እንዳለ ኮፍያቸውን አውልቀው እያሉ ነው ፕሌን መስሏቸው። ከዛ በጋልኩኝና ለኔ ብርቅ አይደለም
የኋላ ሳስገባው መኪናው እርፍ ስትል የኋላው ጎማ ፈነዳ። ከዛ በቸርኬ ደሴ ገባውላሉ ከደብረ ዘይት ማለት ነው። ልክ ደሴ ጋር ስደር መኪናው አልቻለችም፣ በትንትናለች። ልክ ስንወርድ የቅድሞቹ ፖሊሶች አልፈቱንም፣ እየተከተሉ ነው። ደሴ የሆነ ቅጃ ስር ገቦኝና ማቀው ግድንግድ ተቧል ጉድጓድ ማለት ነው። ጥልቅ አልንባቸው ተሰወርን ማለት ከፖሊሶቹ። ከዛ በዛ ጉድጓድ 2 ወር ከ3 ቀን ተጉዘን በዳዴ 2 ወር ከ3 ቀን ተጉዘን አባይ ወጣን ማለት ነው። ከዛ እዛው አባይ ሻወራችንን ወስደን ምናምን እየዋኘን ግብጽ ገባን። ግን ያው ሁሉ አልፎ ዛሬ ለሀገራችን በቃ እንላለሁ እኔ